ሰላም የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች በመላው ዓለም የምትገኙ ኢትዮጵያውያን በሙሉ እንደምን አላችሁ? ዛሬ ሁላችንንም እጅግ ደስ የሚል ልብን የሚያሞቅና ለብዙዎቻችን ታላቅ ፎይታን ይዞ የመጣ እውነተኛ የምስራች አለን። በተለይ ወደ አውሮፓ ለመጓዝ የምታስቡ በቪዛ መጓተት ስትማረሩ ለነበራችሁ ተጓዦች፣ ነጋዴዎችና ተማሪዎች በሙሉ ዛሬ ደስ የሚል ቀን ነው። የአውሮፓ ህብረት ምክር ቤት በህገወጥ መንገድ አውሮፓ የገቡ ዜጎችን መልሶ ለመቀበልና ለማስፈር ከኢትዮጵያ መንግስት ጋር የሚደረገው ትብብር በከፍተኛ ደረጃ መሻሻሉን ተከትሎ በኢትዮጵያ ዜጎች ላይ ጥሎት የነበረውን ጥብቅ የቪዛ ማመልከቻ ገደብ በይፋ ማንሳቱን አስታውቋል። ይህ ውሳኔ ከመወሰኑ በፊት እንደ አውሮፓውያኑ አቆጣጠር በኖቬምበር 2023 የተጣለውና ላለፉት ወራት ሲሰራበት የነበረው የቀድሞ አሰራር በኢትዮጵያውያን ተጓዦች ላይ በርካታ ገደቦችን የጣልና ከፍተኛ እንግልት የፈጠረ ነበር። የአውሮፓ ህብረት ይህንን ገዳ ለመጣል የተገደደበት ዋናው ምክንያት በህገወጥ መንገድ ወደ አውሮፓ ሀገራት የገቡና የጥገኝነት ጥያቄያቸው ውድቅ ተደርጎ የመኖሪያ ፍቃድ የተከለከሉ የኢትዮጵያ ዜጎችን የኢትዮጵያ መንግስት በወቅቱ መልሶ ለመቀበል ፈቃደኛ አልሆነም ወይም በቂ ትብብር አላደረገም በሚል የህብረቱን የቪዛ ህግ አንቀጽ 25ሀ መሰረት በማድረግ ነበር። በወቅቱ የነበረው ጥብቅ አሰራር የቪዛ አመልካቾች ከወትሮ በተለየ በርካታና ዝርዝር የጉዞ ሰነዶችንና ማስረጃዎችን እንዲያቀርቡ የሚያስገድድ ከመሆኑም በላይ የቪዛ ማመልከቻዎች ተመርምረው ምላሽ የሚያገኙበት የጊዜ ሰሌዳ ከ15 ቀናት ወደ 45 ቀናት ከፍ እንዲል አድርጎት ቆይቷል። በተጨማሪም ለአመልካቾች ከአንድ ጊዜ በላይ የሚያገለግል የቪዛ ፍቃድ ወይም ማልቲፕል ኤንትሪ እንዳይሰጥ ተከልክሎ የነበረ ሲሆን ይህም ማለት አንድ ተጓዥ ቪዛው በስራ ላይ ባለበት የጊዜ ገደብ ውስጥ ከአውሮፓ የሸንገን ቀጠና ወጥቶ እንደገና በተደጋጋሚ መግባት እንዳይችል የሚያግድ አሰራር ነበር። እንዲሁም የዲፕሎማቲክና የአገልግሎት ፓስፖርት ያላቸው የኢትዮጵያ ባለስልጣናትና ዲፕሎማቶችም የቪዛ ክፍያዎችን ያለመክፈል መብታቸው ታግዶ ነበር። በአሁኑ ወቅት በተደረገው አዲስ ለውጥ ግን እነዚህ የተጣሉ ገደቦች ሙሉ በሙሉ የተነሱ ሲሆን የቪዛ አሰጣጥ ሂደቱም ወደ ቀድሞው መደበኛ የሸንገን ህግ ተመልሷል። በዚህም መሰረት የቪዛ ማመልከቻዎች ምላሽ የሚያገኙበት ጊዜ ከነበረበት 45 ቀን ወደ ቀድሞው የ15 ቀን መደበኛ አሰራር ዝቅ እንዲል የተደረገ ሲሆን የዲፕሎማቲክና የአገልግሎት ፓስፖርት የያዙ ተጓዦችም የቀደመው የቪዛ ክፍያ ነፃ መብታቸው ተመልሶላቸዋል። የአውሮፓ ህብረት ገደቡን ቢያነሳም ከኢትዮጵያ ጋር በስደተኞች አያያዝና ህገወጥ ስደትን በመከላከል ረገድ የሚደረገው ትብብር ተጠናክሮ መቀጠል እንዳለበት ያሳሰበ ሲሆን ይህ አዲሱ ውሳኔ በተለይም ለንግድ፣ ለትምህርትና ለዲፕሎማሲያዊ ጉዳዮች ወደ አውሮፓ ሀገራት ለሚጓዙ ኢትዮጵያውያን የነበረውን የቪዛ መጓተትና እንግልት በእጅጉ ያቃልላል ተብሎ ይጠበቃል። ውሳኔው ወደ አውሮፓ ለሚጓዙ ወገኖች ትልቅ በር ከፋች እንደሚሆን አንጠራጠርም። እናንተስ በዚህ ውሳኔ ዙሪያ ምን አስተያየት አላችሁ? በተለይ የቪዛው ገደብ ተነስቶ ወደ አውሮፓ ለመጓዝ ያቀዳችሁ ካላችሁ ሐሳባችሁን ከዚህ በታች ባለው የኮሜንት ሴክሽን መስጫ ላይ አስፍሩልን። ለዛሬ ያዝንላችሁ መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እያመሰገንን እንደተለመደው ቪዲዮን ላይክ ማድረግ እንዳይረሳ። አዲሱ ናችሁ የምትከታተሉ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ግብዣችን ነው። ጤና ይስጥልን።